በጣም ነው ወድ ማለት ወንጌልን አይቻል በቃ ማለት ኢየሱስን ህይወቱ ላይ አይቻል በእኔ ህይወት እሱ ዛሬ ቸርች ቆሜ መሪ ሆኜ ማሚ ሲለኝ ህዝብ ሳይ እሱ ባለፈበት ልብ እኔን በረዳ እኔን ባገዘ እኔን ባቆመበት ልብ ለሚከተለኝ ቆም ያለው እግዚአብሔር የረዳው ሰው አያዝም በሁኔታው ከዚያስ ይሄዳል እየጨመረ አተላል እየጨመረ። ሰላም ተመልካቾቻችን እንኳን ለፋሲካ በዓል በሰላም አደረሳችሁ። እንግዲህ ፕሮግራማችን አሁንም እንደቀጠለ ነው ያለው። እንኳን ደህና ቆያችሁ። እንኳን ደህና መጣችሁ። መልካም በዓል እንኳን ለፋሲካ በዓል በሰላም አደረሰሽ ለማለት ፈልጋለሁ። ለሁላችን እንኳን አደረሳችሁ መልእክት ብታስተላልፊልና እንደዚሁ እንኳን አደረሳችሁ የምታያቸው ሰዎች ካሉ መልእክቱን አጠቃላይ አድርገሽ ብታስተላልፊልን። ለመላው የክርስትና እምነት ተከታዮች በፋሲካ ለሚያምኑ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። የፋሲካ ትርጉሙ ወይም ምንድነው ይሰማሽ? ፋሲካ እንግዲህ ለሰው ልጅ ሁሉ ድንቅና ድንቅ ማይደገም አንዴ ጌታ ኢየሱስ ክርስቶስ ራሱን አሳልፎ የሰጠበት የሰውን ምትክ የወሰደበት ከድቅድቅ ጨለማ ወደሚደነቀው ብርሃን ህዝቡን ያፈለሰበት የመዳን መንገድ ፋሲካን ሳስብ እንደ ኬላ ነው ማስበው ማለፊያ ተከፍቶልን ያ የሞት ድልድይ ተሰብሮ ወደ ህይወት የገባንበት ድንቅ ነውና ፋሲካ በቀላል በአንድ ሁለት አማርኛ የሚገለጽ አይደለም። ስለዚህ የዳንበት መታሰቢያ የያዝንበት ያመለጥንበት ታላቅና ድንቅ በዓል ነው ማለት ፈልጋለሁ። ሰላም ተመልካቾቻችን ፕሮግራማችን እንደቀጠለ ነው። ጆባ ሻሎም ሚዲያን መከታተላችሁ እንዳትረሱ። ወደ ጥያቄያችን እንገባለን። ቀጣዩ ጥያቄ የሚሆነው ጌታ ኢየሱስ ክርስቶስን የግል አዳኝሽ አድርገሽ ለመወሰን ለመቀበል እንዴት ወሰንሽ? ለመቀበል እንዴት ራስሽን እንትናሽ? መቼ ነው የተቀበልሽው? ጊዜውን ሁኔታው እንዴት እንደነበር የወሰንሽበት ውሳኔሽን ትንሽ ወደ ኋላ ያለውን ትውስታ አስታውሰሽን እንድትመልሽ እንወዳለን። በጣም ከባድና ትልቅ ጥያቄ ነው ማለት መድኃኒቴን የገፋውበት የመዳን ጊዜን ያዘገየውበት በጣም አሽዋፊ ጨርሶ ለእግዚአብሔር መንግስት ራሴን ያላዘጋጀው ጠላት የነበርኩትን በአንድ ቃል በፍቅር ቃል የራሱ አድርጎ ያስቀረኝ ጉልበታሙ ጌታ በፍቅር መማረክ የሚችል አምላክ ነው። በፍቅር የማረከኝ ዘመኑን ሳስበው ወደ 24 25 ዓመት ይደርሳል። ከዛ በፊት ብዙ ተመስክሮልኛል። ብዙ አጋጣሚዎችን አግኝቻለሁ። ተወልጄ ያደግኩት በነቀምት ከተማ ነውና አስቸጋሪ ከሚባሉ ከቤት በጣም ከሚያስቸግሩ ከትምህርት ቤት በጣም ከሚያስቸግሩ እና በጣም ደግሞ በኔ ግሩፕ ውስጥ የነበረ ሁሉ ጠቅላላ አማኝ የተባለውን በአይናችን ማየት ማንፈልግ ከትምህርት ቤት የምናገል እየተከታተልን እንደ ጳውሎስ አሳዳጅ ተብሎ ቢወሰድ ማጋነን አይሆንምና ሐሳቡን ስጠቀልለው አንድ ቀን መጣ ማይታለፍ አንድ ቀን መጣና ያ ቀን እኛ ከቤተሰቦቻችን ታላቅ የቤታችን መጀመሪያ ታላቅ አክስቴና አጎቴ ጌታን አግኝተዋል እና በእነሱ በጣም ማመን ቤተሰብ በጣም ነው ያገለልናቸው። ስፔሻሊ አክስቴያችንን አንቀርባትም ብዙ ነገር እንል ነበርና እኔ ያሳደገችኝ ዛሬ እንግዲህ በአባቷ ቀኝ ተቀምጣለች አያቴ ናት። በጣም ነው የምወዳት ብዙ የዋለችልኝ ናትና ትንሽ ግጭት ፈጠርንና ከሷ ጋር እንደ ቀድሞ ጉልበታም እንደ ቀድሞም ሌላ አቅም አላገኘሁም። ወደ አክስቴ ሄድኩ። ወደ አማኙ አክስቴ ቤት ሄድኩኝ እና አክስቴ ቤት እንደገባን አንድ ማለዳ ብድግ አለችና ቸርች መሄድ አለብን አለች እና ለማሾፍ እንደ ድሮ ለማሾፍ የሚሉትን ወጥቼ ለጓደኞቼ እየነገርኩ አስቅ ነበርና እንደዛ ጊዜ መስሎኝ ተነስተን ሄድን። አጋጣሚ ታናናሽ ወንድሞቼ አብረውኝ ነው ሄዱት። ከነሱ ጋር አብረን ሄድንና
እነሱ ከመንገድ ጠፉ። አሁን ሁለቱም በጌታ ናቸው። የታናሽም አገልጋይ ነው። ከመንገድ ጠፉ። እኔ ገባው ወደ ቸርች መሰረተ ክርስቶስ ቸርች ነቀምት ደርጌ የሚባል ሰፈር ላይ ነው። ቸርች ስገባ እሷ ኳየር ታገለግል ነበርና በጧት ለጥናት ወደ ጓሮ ገብተው ያጠኑ ነው። እኔ ማምለጫ አጣውበት ምክንያት ምንድነው? ትንሿን አሁን አድጋ በኬንያ ነው ያለችውና ጡጥ የምትባል እህት አለችኝ። እሷን አቅፌ ስለነበረ እሷን ጥዬ የምሄድበት ስላልነበረ እንደ ወንድሞቼ ለመመለስ አልቻልኩምና እሷ አገልግላ እስክጨርስ እየጠበቅኩ ያለ አግዳሚ ወንበር ነው። ቸርቹ ገረጋንቲ ነው፣ አሸዋ ነው፣ ማንም የለም። አንድ ሰው ግን ፊት ለፊት ተንበርክኮ አንገቱን እንደዚህ ወደ መሬት አድርጎ በጣም ያለቅሳል። እንዴት ነው የሚያለቅሰው? ለምንድን ነው የሚያለቅሰው ብዬ ልጄን ያቀፍኳትን የእህቴን ልጅ ቁጭ አድርጌ በኮሮኮንቹ ከሸሽ እያለ ወደ ሰውየው ሄድኩኝ። ማለት የሚያለቅስበትን ነገር ማወቅ ፈለግኩ። የኔ ህይወት ከባድ ነው፣ አላለቅስም በቀላል እና በጣም የሚገርመኝ ከጠረጴዛው ከተንበረከከበት ወንበር ስር እንደዚህ ብዬ ወደ ላይ ሳየው የእውነት ነው የሚያለቅሰው። እንባው ንፍጡ መሬት ላይ ይንጠባጠባል። ወንጌላዊ ይሁን መጋቢ ይሁን አይዶን ነው፣ ግን ጥላሁን እንደሚባል አውቃለሁ። ቀድሞ በደርግ ወታደር የነበረ ሰው እንደሆነ ሰምቻለሁ። እና እሱ ነበር ደግሞ የሚያገለግለው። እና ያን አይቼ እንዴት ሊያስለቅሰው ቻለ? እንዲህ የሚያስለቅሰውን ጉልበት ያለውን አምላክ እኔም እፈልጋለሁ ምናምን እያልኩ ብቻ ከራሴ ጋር እየታገልኩ እያለሁ በዛ ሰዓት 1994 ዓመተ ምህረት ላይ 95 ኦልሞስት እንደዛ ወደዛ መግቢያ ላይ ነው ይመስለኛል ስለ ኖህ ሰበከ። ኖህና አቢጊያ በምንም በሰማይ በምድር አይገናኙ። የሚገርመው ነገር ሙሉ መዝሙር፣ ሙሉ ስብከት፣ ሙሉ ፕሮግራም እኔ አለቅሳለሁ። በጣም አለቅሳለሁ። ምን እንደሚያስለቅሰኝ አላውቅም። አለቅሳለሁ። በጣም ከባድ ነበርና ፕሮግራሙ ተዘመረ፣ ተሰበከ፣ ተጸለየ። አዲስ ነፍስ ሲባል እሷ በጣም ከመድረክ ሆና በቃ ተንጠራርታኛ ነው የምትፈልገው። ትጠራናለች። ጸጥ ጌታን የምትቀበሉ ቢባል ምን ቢባል አይ እኔማ ጴንጤማ መቼም አልሆንም ምናምን እያልኩ ቁጭ አልኩ ወንበሬ ላይ እና እዛ ቁጭ ባልኩበት ባልና ሚስት ነርሶች ናቸው፣ የጤና ባለሙያዎች ናቸው። እና እነዛ ባልና ሚስቶች የእህቴን ልጅ ይዤ መጥቻለሁ ጸልዩላት ብላ ስትል መጡ ወደ ጌታ ሊያስገቡ። ንስሐ ግቢ በምን ተአምር ቢጸልዩልኝ ቢያደርጉኝ ቢሰሩኝ በቃ አሜን አልልም አልኩኝ። ዓለምን ሰይጣንን ስጋን ክጃለሁ አልካድኩም እላቸዋለሁ። ልቀቅ በኢየሱስ ስም። በቃ በጣም ጉልበታቸውን ተፈታትኜ ጨርሼ ጴንጤማ አልሆንም እያልኩ እየፎከርኩ ወደ ቤት ገባሁ። እሷም አኮረፈችን። እነሱም ከቤት ስለጠፉ ከፕሮግራም ስለጠፉ እነሱም ቤት መመለስ ብቻ ቤቱ ድብልቅልቁ ወጣ። አቤት ከገባን በኋላ ከሰዓት ምሳ በልተን ምን ብለን አንነጋገር። እሷም ተናዳ ዝም ብላለች። እኔም ጴንጤ አይደለሁም ሄድኩ እንጂ ጌታን አላመንኩም ምናምን እላለሁ። ቤት ገባሁ። ሌሊት ወደ 10 ሰዓት ምናምን ገደማ ላይ ንጉሴ በውበቱ መጣ። ባለውበት ያ ማለዳ አልገባም ያልኩት የገፋውት የነበረው ሌሊት ልክ እንደ ሰው ቀሰቀሰኝ። ጉልበቴን ነው የመታኝ። አቤቱ በሚገርም ጠረን ተሞልቷል። ምን ላርግ ስል ተንበርከክ ያለ እጅሽን አንሺ አለኝ። ጄን ወደ ላይ አነሳው። የሆነውን ነገር አላውቅም። ቀጥታ እዛ የሚሉት የነበሩትን አልልም የነበረውን አስባለኝ ቃል በቃል እና እጆቹ አናቴ ላይ የነበሩት እስከ ዛሬ ፊል አረጋቸዋለሁ። ምን አለኝ? እስከ ዓለም ፍጻሜ ካንቺ ጋር ነኝ፣ አንቺ የኔ ነሽ አለ። ቲት ያለ ነገር እንደሆነ አልገባኝም። በጣም አለቅሳለሁ። ከቤት ወጥቶ እንደሄደ አይነት ይሰማኛል። በዛው መንፈስ ውስጥ እያልኩ ያለቀስኩኝ በልሳን መጸለይ ጀመርኩ። እሷ እስክትደነግጥ ከተንበረከከችበት ተነስታ ያከራዩአትን በጌታ ነበሩ ቤተሰቦች ናቸው። አሁን ወደ ጌታ ሄደዋል ባለቤትየው። እነሱም መጡ። ምንድነው እኔ አላቅም፣ ብቻ አላቅም። በጣም አለቅሳለሁ፣ እናገራለሁ፣ በልሳን ጸልያለሁ። የጌታ መንፈስ ነካኝ ነው የምለው። ጧት ተነስቼ ያው ሰፈር ጠቅላላ የሚያቀኝ የነዋይን ዘፈን በመስፈን ካሴት የነዋይና አስቴር ከበደ አስቴር አወቀን ካሴት ከኔ አይለይም። በዘነዘና ነው ወር ላይ ወጥቼ የኢየሱስ ሆኛለሁ እያልኩ
አድቅቄ ጣልኩት። እኔና ውዴ እንደዛ ተገናኘን። ከዛን ጊዜ እስከ ዛሬ በእኔና በሱ መካከል ለአንድ ቀን ንፋስ ሳይገባ ማለት ሞር የወደድኩት እውነተኛ አባት ሆኖ እየተጠጋሁት አሳዳጊ አክባሪ ሆኖ አልተለየኝም። እንዳለኝ እስከ ዓለም ፍጻሜ እንዳለኝ እስከዚህ ድረስ ታምኖ ሊኖረዋልና ቀለል አድርጌ ነው ነግራችሁ። ያው በእንደዚህ አይነት መልኩ ወደ ጌታ መጥቼ ቀረው። ዓለምም ሰይጣንም ሰውም ውሸቷን ነው ትመለሳለች ልትፎግር ነው እያለ ተሸወደ። እኔና ጌታ ቀረን። እንዴት ነበረ ግን እዚህ ጋር ብዙዎች እንዲማሩበት ስለምንፈልግ የነበረሽ ህይወት አለ ቸርች ላይ ጌታ ኢየሱስን የግል አዳኝሽ አድርገሽ ከተቀበልሽው በኋላ ያጋጠሙ ቻሌንጆች ምን ይመስሉ ነበረ? የሚገርመው ነገር እኔ አፍ አውጥቼ ኢየሱስ ጌታ ነው ብዬ በነቀምት ከተማ ላይ ልናገር አይገባኝም። ህይወቴ ራሱ ይናገር ነበር። አያት እንደ ማሳደጓ መጠን ያላትን አቅም ጉልበት ጨርሳ ያሳደገችኝ ልጅ ናት። ግን በባህሬ እናቴም በ10 ምናምኖቹ ስለወለደችኝ ይመስለኛል በጣም ፈጣን ከሚባሉት በጣም በጥባጭ ልጅ ነኝ። በትምህርት ቤት የታወቅኩ ነኝ፣ በሰፈር የታወቅኩ ነኝ። ሴት የመምሰል ሴት የመሆን እቅድ በህይወቴ ላይ አልነበረኝም። አሳዳጅ ነኝ እንዳልኩክ እና ልክ ጌታን አግኝቼ የምር ፍቅሩ ሲሰብረኝ የሚያስተምረኝ አጣሁ። አምናለች፣ ትክክል ተለውጣለች፣ በቃ ወደ ጌታ ገብታለች ብሎ የሚያምነኝ አጣሁ። ለምንድነው የሚያምነኝ ያጣሁት? ለጳውሎስ በርናባስ አይደል በሐዋርያት በመካከል ጌታ ተገልጦለታል። የትላንትናው አሳዳጅ አይደለም፣ ያ ሰው አይደለም እያለኝ ነገር ነበርና ለኔ በርናባስ አላገኘሁምና የሚያስተምረኝ አጣሁ። አመት ከምናምን ያክል ቸርቾች ሊቀበሉኝ አልቻሉም። እኔ እጄ ስቀመጥ ቦታ ይለቃል እና በጣም ጉዳት ነበረው። በዛ ምንነት ወደ ቃለ ሕይወት ቤተክርስቲያን ነቀምት 03 ቀበሌ ኋለማት ጀርባ ወዳጅ ቤተክርስቲያን ሄድኩ። ፋሚሊ ጌታን አያውቅም። ማየጋን የተመለስኩት ደግሞ ያው የሌዊ ዘር ነኝ እኔ የካህን ቤተሰብ ነኝ። ደባል አምልኮ የላትም ግን ሃይማኖቷ ላይ በጣም ከባድ ነበረችና መጸለይ ምናምን አይታሰብም። ቸርች ወደዛ ከመምጣቴ በፊት መሃል ላይ ምንድነው የተፈጠረው? እኔ ጌታን አገኘው። በጣም ወንጌል ሰባኪ ሆንኩኝ። ትምህርት ቤት አንድ ሰው ጴንጤ ያልሆነ እኔ ረድፍ ላይ አይቀመጥም፣ በዱላ ጌታ እንዲቀበል አደርጋለሁ። በጣም ተደባዳቢ ነኝ። በነቀምቴ መስከረም 2 ትምህርት ቤት በቃ የታወቅኩ ነኝ እና በዛ በጠብጥ በነበረበት መንፈስ ላይ እግዚአብሔር ረዳንና ማትሪክ ደረሰ። በዚህ መሃል አመት ከምናምን የሚያስተምረኝ አላገኘሁም፣ የሚቀበለኝ ቸርች አላገኘሁም። ብቻ ፕሮግራሞች እየጠፋው እሄዳለሁ። በጣም ከምነግርህ በላይ ነው የጌታ ፍቅር ያንገበገበኝ የነበረው። ከዛ መሃል ላይ ማትሪክ ልፈተን ራእይ አየሁ፣ በጣም ከባድ ራእይ አየሁና ጉልበቴን ታመምኩ። ልክ የማትሪክ ቀን ነበር የታመምኩት። በሚዘገንን አይነት ሁኔታ 3 ቀን 4ኛው ቀን አንድ ሳብጀክተሩ እኛ እንፈተን ነበረ። በቃ በኮንትራት ወስደው በኮንትራት እስኪመልሱኝ አይታጠፍም አይዘረጋም። እግሬን ታመምኩ። እግሬን ታምሜ አንድ ጴንጤ መጥቶ ቤቴ እንዳይጸልይ፣ አንድ ጴንጤ እንዳያገኛት እናንተ ናችሁ ወስዳችሁ እንዲያረጋችኋት ልጄን ብላ እናቴ አበደች። 70 ኪሎ ምናምን ነበርኩ። ነቀምት ህዝብ በኔ እድሜ ያለ ያቀኛል። ኢሚዲየት በዛው ፓር 37 ኪሎ ሆኜ ተነሳ። ታመምኩ 3-4 ወር በከፍተኛ ሁኔታ። ህመሙ የነበረው ከባድ ስለነበረ ሐኪሞቹ የወሰኑት የነቀምት ሆስፒታል የተወሰነው እግሬ እንዲቆረጥ ነበር እና እናቴ እግሯ ትቆረጣለች ሲባል ከነሙሉ አካሏ ጉድጓድ ትውረድ እንጂ ልጄን አላስቆርጥም አለች እናቴ። እና የኔን እግር ለመቁረጥ መፈረም የነበረበት ዶክተር እግዚአብሔር ስለነበረ አላማ በኔ ላይ ስለነበረው የኔን ውሳኔ ከመወሰኑ በፊት አስቸኳይ ስብሰባ ወደ ውጭ ሄደ። ጊዜው ደረሰና ሄደ። ለተከታይ ዶክተር ሰጥቶት ነበር ሄደውና እግሬ ከመቆረጡ በእግዚአብሔር ምሕረት አመለጥኩ። ወደ 4 ወር አካባቢ የከፍተኛ የህመም ከጌታ ጋር ፊት ለፊት የመጋጠም ጌታን የመፈለግ የማግኘት በአልጋ ላይ ተገልዬ ብቻዬን ሆኜ ጌታን መፈለግ ጀመርኩኝ። እግዚአብሔር ብርሃን በራን።
ጌታ ድምጹን ያሰማኛል ራእይ አይጀመር በኋላ መስከረም ላይ ንጋት ሲሆን ምን ተፈጠረ ማትሪክ ወጣ ማትሪክ ሲወጣ የምጠበቅ ልጅ ነኝ ያው በጣም ባይባልም አጭበርብሬም ጎበዝ ነበርኩኝና የኔ ነጥብ ቴክኒክና ሙያ የሚያስገባ ሆነ ለጓደኞቼ ከፍ ያለ አልመጣልኝም አልማርም አልኩኝ አልማርም ትምህርት አልማርም በቃ እኔ ጌታ ነው ማገለግለው አልኩ ቢባል ቢሰራ እናቴም ቢያልኳት አጠገባችን አፍሪካ ክሊኒክ በጣም ወደው መልካም ሰው ዶክተር አዳም የሚባል ክሊኒክ ተቀጠርኩ ያ ትምክት ያ ውፍረት ያ አቅም ያ ቦክሰኛነት ምናምን ሁሉ ነው የጠፋው እና በጣም ነበር የከሳውት ሰዎች በጣም ያዩ ሌላ ስም እስኪሰጡኝ የሚያደርስ ነበርና በዛ ክሊኒክ ምክንያት ቸርች መካፈል ቻልኩ ለእናቴ ስራ ነኝ ብያት ወጣለው ከዛ ቸርች ሄዳለሁ እና ቸርች ሄጄ ሲያዩኝ እሷ አይደለችም ያሉ በጣም ብዙዎች ይፈሩኝ ነበር በጣም ይፈሩኝ ነበር ቃልዮት ቤተክርስቲያን ተቀበለችኝ የደህንነት ትምህርት አስተማረችኝ አስጠመቀችኝ 16 ሆነን ስንጠመቅ 15ቱ ዘማሪ ብሎ ሲሞሉ 16ኛዋ እኔ ወንጌል ሰባኪ ብዬ ነው ሞላሁት የሚገርም ነገር እዚህ ጋር ሳላነሳ ማላልፈው ነገር የጥምቀቴ ጊዜ የጎዳና ተዳዳሪዎችና ሴተኛ አዳሪዎችን ነው ዳቦና ኬኔቶ አስደርጌ ጥምቀቴ ላይ ቤተክርስቲያን የጠራሁት እና ነቀምት ላይ ወጥቼ ወንጌልን ኢየሱስ ያድናል አለም ሰው ሁሉ እሷን ይለወጠ ጌታ ማንንም ይለውጣል ወላጆች ጭምር እሷን እንዲከቀየረ እሷ በቃ ምክንያቱም ህይወት ሳይሆን ወንጌል ለነሱ ጸባይ ማረሚያ ነበር ይመስላቸው ምክንያቱም እግዚአብሔር ከባህሬ ነው ደግሞ ወዲያውኑ ለውጥ አመጣና ቃልዮት አጠመቀች ሙሉ ማንነቴን እዛ አገኘው በእንደዛ አይነት ጥምቀቴ ተደመደመ ከዚህ ጋር ያይዤ ጠይቅሽ ነብይት ማለት ጌታን ከተቀበልሽ በኋላ ከዛም በፊት ብዙ ፈተናዎች እንዳለፍሽ ሰምተናልና በንግግርሽ የሚያዩሽም ሰዎች እስከማያምኑ ድረስ ማለት የውሸቷን ነው ልታሾፍ ነው እንጂ እሷ የምሯን አይደለም ብዙ ነገር አልፈሻልና በዚህ ሁሉ ፈተና በማይቀበል ህዝብ ማል ውሸት በሚመስለው ህዝብ ማል እንዴት አገልግሎት ለመጀመር ወሰንሽ? አው ያው የኃይሉ ብርታት ከኛ አይደለም አይደል ከሱ ነው የጸጋው ኃይል ይገለጥ ዘንድ በጣም የሚገርማችሁ ነገር ደፋር ነኝ በዛኛው ዓለም በጣም ደፋር ነኝ ለኔ ዛሬም ያንንም ሰው አልፈራ ሰው አከብራለሁ ሰው ወዳለሁ እንጂ ሰው አልፈራ እና እሁድ ጌታና አግኝቼ ማክሰኞ አንድ ህብረት ላይ ሄድኩ ነብይ አየለች ትባላለች በህይወቴ ሳላመሰግናት ማላልፍ ስፔሻሊ የነቢያትን መንፈስ ያጋባችብኝ እሷና ብዬላለሁና እሷ ቤት ሄጄ ቡና አፍልተው አማኞች ደስ የሚሉት በክፍለ ሀገር ለሁሉ ነገር ምስጋና ፕሮግራም ይደረጋል ይጸልያል ሳይጸልይ አይበላምና የሰፈር ስሜ ሚሚ ነበር ነቀምት ከተማ ላይ ብዙዎች የሚያውቁ ሚሚ ትጸልይልን ስትል መጽሐፍ ቅዱስ ግልጥ ሳረገው ሮሜ 8:28 በቀይ እስክሪብቶ ተሰምሯል እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ነው የሚለውን ከፍቼ አለቃኩ ታውቡና መጥቆጭ ብሏል አለቀ ጀበና ቀሰቀሰ ከዛ በጆሬ መጣችን አረበጌታ በኢየሱስ በቃ አለች ከዛ ደንግጬ በቃ እሷ ተቀበላ ጸለየችና ቡና ተጠጣ በተለይ አገልግሎት በማይቀበሉ ከመካከለ እንደውም አገልግሎት ኃይል አለ ሰው ተቀብሎ ከሚያጨበጭብልህ በሚገፋ መካከል የጸጋው ጉልበት ይገለጣልና በነቀምት ከተማ ብዙም የአገልግሎት እድል አልነበረኝም ግን በዚቹ እህቴ አየለች በመትባለው ጌታን ባገኙበት አመት ላይ ሆሳና የሚባል ሀገር ኮንፈረንስ በቤተሰብ ተዘጋጅቶ ሷይዛን ሄደችና በሷ ምክንያት ሆሳና ምድር ላይ የመጀመሪያ አገልግሎት ኮንፈረንስ እንዴት እንደሆነ በዛ ምድር አገለገልን ከሷ ጋር አንዳንድ ቦታዎችን ዲዛይን ትሄድ ጀመረ አንዳንድ አገልግሎቶችን ይሄ እንግዲህ የሚሆነው ሳልጠመቅ ገና ደህንነት ሳልማር በጣም የሚገርም በቃ እሁድ የዛኑ እሁድ ለትማታ ልሳን ተሞላው በቃ አገር መበጥበጥ ጀመርኩ መጸለይ ጀመርኩ ማክሰኞ ዕለት አሁን በጣም ወዳጄ አለች የልጅነቴ ጓደኛ አብረን 9ኛ ክፍል አብረን እንማር ነበርና ቤተሰቦቿ በጌታ ናቸው እሷ በጌታ አይደለችም በቃ በቦክስ ነው ጌታን እንድትቀበል አረኳት ይያት ጎትቻት ይጄ ጴንጤዎች ጋር አጸልዬ እሷ ማክሰኞ ዕለት ወደ እግዚአብሔር መንግስት ማረኳት ከዛ በኋላ በጣም ብዙ ነፍሳትን አመጣለውና አገልግሎት እንደዛ ሲጀምር ነቀምት ላይ
ማንንም አይቀበልም። በጣም ሚሽን ትምህርት ቤት የሚባል አለና የአስተማሪዎች ፌሎሺፕ ነበረ። አንዱ በጣም በመለወጥ የተነካ ሰው ጠራኝ እና አገልግይን አለ። እሺ አልኩኝ። ገባሁ። ሁሉም ተንበርክከዋል። በሰዓት ነው፣ ምክንያቱም ወደ ክላስ ሊገቡ ነውና በተሰጠኝ ቃል ላገለግል ቆሜ እየጸለይኩ እያለሁ አሜን ሃሌሉያ እያለ ህዝቡ ይጮሃል። ድምጤ በጣም ጎርናና ወፍራም ነውና ሁሉም እየተነካ እየጮኸ እየጸለየ ነበረ። ተነስተን የእግዚአብሔርን ቃል ደግሞ እንሰማለን ብዬ ግልጥ አድርጌ ተነስተው ቁጭ ሲሉ ሲያዩኝ እኔ በኢየሱስ ስም ሁሉም አስተማሪዎች በኢየሱስ ስም አሉ። ሊቀበሉት አልቻሉ። በጣም ተደንቀው ግማሹ ተገርሞ ነው፣ ግማሹ ደግሞ እንዴት? ምክንያቱም ጊዜ ያስፈልጋል። እውነት ነው። እኔም ቢሆን አሁን በደረስኩበት እላለሁ ለሁሉ ነገር ጊዜ ያስፈልጋል። ግን ያ ሰዓት በቃ በጣም በመንፈስ የጋልኩበት ሰዓት ነበርና የያዝኩትንም ቃል ሳይደርሳቸው በሳቅ ፕሮግራሙ አቋረጡ። ቻሌንጅ ነበረው። ምን አለ እግዚአብሔር፣ አንቺም ወደማታቂው እነሱም ወደማያውቁሽ ምድር ወስድሻለሁ፣ በአንቺ ሰራለሁ፣ አንቺንም ሰራለሁ አለኝ ጌታ። ይሄ መልእክት ሲመጣ ያቺ ቀድማን ንስሐ የገባውባት አክስቴ ቀድማን ከነቀምት ከተማ መጣ አቃቂ ትኖራለችና እግዚአብሔር ወደ አቃቂ ላከኝ። ጌታ ኢየሱስ ይባረክ። ጥሩ ጊዜ እያሳለፈን ያለ ነው። እንዴት ነበረ በዛ ጊዜ የነበሩ ሁኔታዎች? ያው ልክ ጌታ ኢየሱስን የግል አዳኝሽ አድርገሽ እንደተቀበልሽ ወንጌል ለመስበክ ቅናት እንዳደረብሽ ወይም ደግሞ በትምህርት ቤት ውስጥ ያው በቦክስ ሁሉ ጌታን እስከ ማስቀበል እንደደረሽና የነበረው ይሄ ነገር ሁሉ የሚያሳየው ቅናት ነው፣ የነበረሽ ቅናት ነው። በዛ ላይ ደግሞ የነበረው ቻሌንጅ አለ። እንዴት ታለፈ? ለምንድን ነው ይሄንን መጠየቅ የሚያስፈልገን? ዛሬ ብዙ ሰዎች ከዚህ መማር አለባቸው። ዛሬ ብዙ በተመቻቸ መንገድ ላይ እንኳን ብዙ ሰው ሲደክም ሲቆም እናያለን እና መገፋት እያለ ተቀባይነት ማጣት እያለ ግን ውስጥሽ የገባውን ያንን የወንጌል እውነት ለትውልድ ታዳርሽ ነበርና ያ ቅናት አግኝቶሽ ነበርና ዛሬ ደግሞ እግዚአብሔር ረድቶሽ ለብዙ ሰዎች እናት ሆነሻል። ብዙ ፍሬያማ አገልግሎት በህይወትሽ አልፏል። ምናልባት ወደ ኋላ ለትምህርት ነው የምንመለሰው እንጂ ዛሬ ያለሽበት ደረጃ እግዚአብሔር ለብዙ ሰዎች እናት ያደረገሽ ለብዙ ሰዎች መባረክ መፈወስና ለብዙ ፍሬ ውስጥ ያለሽበት ጊዜ ነውና ያን ጊዜ ስታስቢው እንኳን አለፍኩ እንኳን ጨከንኩ ብለሽ ምንድነው የሚሰማሽ? አው የሚሰማኝ ነገር ምንድነው መሰለ? መጽሐፍ ሲናገር ምን ይላል? የእምነታችሁ ጀማሪና ፈጻሚ ሆነውን እሱን አስቡ ይላል እና ጀማሪ ሰው አልነበረም። ጅማሬ ላይ የጀመርኩት ከሱ እሱ ደግሞ እንዴት ሄደ ብዬ ስል ሩጫውን በትዕግስት ነው የጨረሰው። የእምነታችን ጀማሪ ሆኖ አለ፣ ባለቤት አለ፣ የተጠራንለት ባለቤት አለ። አገልግሎት ድካም አለው፣ መውደቅ አለው፣ መነሳት አለው። ምክንያቱም ክርስትና ህይወት ነው። ሁልጊዜም በማመልክባት አጥቢያ ምናገረውም በትልቅም ተለጥፎ የነበረ አሁንም ለወደፊትም የሚለጠፍ ክርስትና ህይወት ነውና ኑረው የሚል መርህ አለኝ። የኔ ክርስትና ህይወት ነው። ምክንያቱም እኔ ሃይማኖት አልቀየርኩም። እኔ ቶታሊ ሙሉ የዘር ለውጥ ነው ያደረኩት። ህይወቴን የተለወጠውና ለየትኛውም ነገር የማስተያየው የሚመጣውን ነገር ሁሉ የማመጣው ከመስቀሉ ጋር አባቴ እንዴት ነበር ያለፈው፣ እንደነዚህ አይነቶችን ቻሌንጆችን በምን ነበር የተሻገራቸው በሚል አቅምም ብቃትም ጸጋም ሆኖልኝ ጉዳይን አምጥቼ መስቀሉ ጋር አመጣዋለሁ። ስለዚህ አልደረስኩም። ብዙ ነገር ሰራለሁ ብዬ ተስፋ አደርጋለሁ። ለብዙዎች አሳያለሁ ብዬ የማደርገው ነገር ቢኖር የኃይሉ ታላቅነት በእኛ እንዲገለጥ አይደለ? ስለዚህ ያንን ታላቅነቱን ገልጬ ለማለፍ መፈልገው እንዲታይልኝ መፈልገው አንድ አለ ከኋላዬ የቆመ ባለቤት የሆነ ላሳየው የሚገባ። ስለዚህ እሱን ገልጬ ማለፍ ስለምፈልግ የሚመጡትን ነገሮች ሁሉ ህይወቴ ላይ ያነበርኩባቸውን የሄድኩባቸውን ስቴፕ የሄድኩት መጀመሪያ ነው ማየው። የጀመርኩት በክርስቶስ ነው፣ መጨረሻው በክርስቶስ ላይ ስለሆነ እሱን እያየው በሱ ጸጋ በድል አድራጊነት እንድራመድ ጌታ ረድቶኛል። እንደው እዚህ ጋር ነጥብ ይዘን እንለፍና እንዴት ነው ያኔ ትምህርት ቤት ውስጥ በዛ መንፈሳዊ ቅናት ምናልባት ገና ደህንነት አልተማር ውሃ ጥምቀት አልወሰድሽም ነበረ፣ የነካሽ ቅናት ነው ወንጌል እንድትሰብክ ያደረገና ጌታ ኢየሱስን የግላዳኛ አድርገው የተቀበሉ አሁን የሚመሰክሩ ዞር ብለው ሲያዩ የምታስታውሻቸው ሰዎች ካሉ? ቅድም በስም ተጠቅሰዋል። በጣም ብዙ ናቸው። በእጄ ዳርኳቸው በውጭ ሀገር ያሉ ኢትዮጵያ ላይ ያሉ ትልልቅ ቦታ ላይ እየደረሱ ግን ከዱላ ጋር ከኔ እጅ ጌታን የተቀበሉ አሉ። ያ ቅናት ነው። ጳውሎስ እንዳለ ልጅ ሳለሁ እንደ ልጅ አስባለሁ አለ እና የልጅነት ወራቴን እግዚአብሔር ተቀብሎታል። የሚገርምን ነገር ልንገርክና
ወንጌል ለኔ አንድና አንድ መደራደሪያ የሌለው ህይወት ነው። ሰው ምን ያክል አመት አገለገልሽ ከጌታ ጋር ምን ያክል ጊዜ ኖርሽ ሲለኝ ይሄንን ጥቂቱን እድሜን መቁጠር አልፈልግም። ዘላለም የሆነውን ክርስቶስን ነው ማሳየት በፈልገውና ለብዙዎች እንዲደርስ ፈልጋለሁ ገና እና የመጣሁባቸው ያለ ማስተዋል የልጅነት ስለነበሩ ዓለመስማት አይችሉም። እኔ ለምን የሚያቁኝ በዛኛው ዓለም የሚያቁኝ ጥርሳው ልቄ የምገባ ተደባድቤ በየባንድራ ላይ በየመድረክ ላይ ዳይሬክተሮቼን የማስቸገር ወላጅ እናት አባቴ ሞቷል ብዬ ከአስፋልት ሰው ለምኜ ወላጅ ሆነኝ ብዬ ትምህርት ቤት ይዤ የሚሄድ ዶክመንተሪም ስለሚኖረኝ ብዙዎቹ ደግሞ መጽሐፌም ላይ ስለሚያገኙት ብዙ አላንዛዛባቸውም እንጂ እጅግ በጣም የሚገርም መንገድ ነው የመጣሁት መንገድ እና ለአንድ ሰው ቆሜ ጌታ ኢየሱስ ክርስቶስን ትቀበላለህ ወይስ አትቀበልም እለዋለሁ እና እኔ አጠገብ ሊያሾፍ አይችልም እና ጥርሴ ተነቃንቆ ወርቋል በወንጌል ለምን በወንጌል ሳይሆን ከዛ በፊት በነበረኝ ህይወት አንድ ወንድም ነበረኝ አሁን እንግዲህ የለምና በዚህ ምድር ትምህርት ቤት ውስጥ በጣም የሚፈራ ሰው እና ተደባዳቢ ነው። አንድ ቀን በግሩፕ ልንጋጠም ደረስንና እድል ደርሰው እንደ አጋጣሚ ሆኖ አንዴ ስለው የፊት ለፊት ጥርሱን ሁለት ጥርሱ ወለቀ። እንግዲህ በዚህ መካከል አያቴ ያልከፈለችው ዋጋ የለም። ከጣቢያ ከትምህርት ቤት መታገድ ከቤተሰብ ከማህበረሰብና ይሄ የመጣሁበትን ሰው ስለሚያውቅ ሰፈር ስለሚለቅ ልጆች ምናምን አጠገቤ ፊት ለፊቴ ሰው ስለማይደባደብ ያቺኛዋን አቢጊያን ስለሚያቋት እዚህ ጋር ጌታን ተቀበል ስለው የውሸትም ቢሆን እሺ ነው የሚለኝ። ምክንያቱም የሚቀጥለውን ነገር ያውቃል እና በድብድብ በቦክስ ነው በድብድብና ያንንም ቆጠረልኝ። ይሄ ጥሩ ነው እያልኩ አይደለም ለትውልዱ ልክ አይደለም፣ ግን እኔ የመጣሁበት አመጣጥ ከባድ ስለነበር ያንንም ምድሬ ላይ ስለሆነ ነው እንጂ ወጥቼ ሌላ ስፍራ ላይ ላርገው ብል ያው ለህይወት የሚያሰጋል። እዛ ግን መነሻዬን ያውቁታል እጅግ በጣም ማን እንደሆንኩ ስለሚያውቁ በዛ ምክንያት የታገሱኝ ይመስለኛል። እየሰሙኝ ይሆናሉ ይሰሙኛል ተስፋ አደርጋለሁ። በአገር ውስጥም ከሀገር ውጭም አሉ ስማቸው መጥቀስ እችላለሁ እና እንኳን ጌታ ረዳችሁ እንኳን በትዕግስት ተቀበላችሁኝ ብዬ ስለነሱ ደግሞ በብዙ ፍሬ በእግዚአብሔር ፊት እቀናለሁ። ደግሞ ማመሰግናለሁ ደስ ይለኛል። እዚህ ጋር ያይዘሽ እንድትመልሽ ፈልገው ነገር አለና አንድ ጥያቄ ነበር ግን መቲ በጠየቀው ጥያቄ ላይ መልሰሻል። ማለት ምንም ከባድ ፈተና ባገልግሎትሽ ቢመጣ ነው እንዴ በቃ ወደ መስቀሉ ነው ማስጠጋው ከዛ ውጪ መልስ የለም ሁሉም ነገር መስቀሉ ስለእንትን መበለሻልና ግን ከዚህ ጋር ያይዘሽ በጣም ባገልግሎትሽ ውስጥ በፈተና ስታልፊ ማድረሹ ሰው ማለት በዛ ፈተና ውስጥ የሆነ ነገር ጥሩን ያንን ፈተና እንዳል መልካም ሆኖልኝ ያለፈውን ሰው መልካም ሆኖልኝ ያለፈው እንዳ ከእግዚአብሔር በታች እንዳልወርቅ አድርጎኛል። ማትረሹ በህይወትሽ ላይ ዋጋ ያለው ሰው እስከ ዛሬም ድረስ ህይወቴ ላይ በእያንዳንዱ ስቴፕ አቅም የሚሆኑኝ ሰዎች አሉ። ምክንያቱም እግዚአብሔር ለሰው የሚሰጠው ሰው በቁጥርም በስምም ተጠቅሰው አያልቁም። ግን አገልጋይ እንደሆን በእግዚአብሔር ቤት እንድቆም በገንዘብ ቢሆን በጸሎት ቢሆን አባት በመሆን ቢሆን ከጎን በመቆም ሰው ሁሉ በጠላኝ በገፋኝ በማይቀበለኝ ሰዓት እንደ ልጁ አድርጎ እንደ እህቱ አድርጎ በጣም ዋጋ የከፈለልኝ ኢንጂነር ጌታነህ ቸርነት በጣም ነው የምወደው። ማለት ወንጌልን አይቻለሁ በቃ ማለት ኢየሱስን ህይወቱ ላይ አይቻለሁ። በእኔ ህይወት እሱ ዛሬ ቸርች ቆሜ መሪ ሆኜ ማሚ ሲለኝ ህዝብ ሳይ እሱ ባለፈበት ልብ እኔን በረዳ እኔን ባገዘ እኔን ባቆመበት ልብ ለሚከተለኝ ቆም ያለው ወይ እሱ ቀጥታ ክርስቶስን አሳይቶኛል። ከዛ በመቀጠል አሁንም ወደ ኋላ ነው መለሽኝና በነቀምት ቃለ ሕይወት ቤተክርስቲያን ፓስተር ነዋይ ከነ ባለቤቱ ወንጌላዊ አምሳለ በጣም በቃ ድካሜንም ፊት ለፊት እኮ ተቆጥቶ ሰው ይሰብራል። ሰው ጥፋት እንደሆነ ያወቁ ወደ ቤታቸው እየጠሩኝ ምሳ አብልተው በምክር መክረው በጸሎት ጸልየው እዚህ አብቅተውኛል
ወደ ጌታ ይሄዱ አሉ። ፓስተር ተስፋዬ፣ ፓስተር ዳዊት ብዙ በነቀምት ቃለ ሕይወት እነ ሲስተር አስካለ እነ ፀሐይ እነ መለሰ በጣም በቃ እንደዚህ ናቸው ብዬ ልገልጻቸው የማልችላቸው ብዙ ወዳጆች አሉ። ብዙ ይረዱኝ ያገዙኝ ሰዎች አሉ፣ ይደገፉኝ አሉ። እግዚአብሔር በቤቱ ሰው አለው። ታልፈዋለች ያልተባለውን ጊዜ ነው ያሳለፉኛ። ከሁሉ ግን በበለጠ ከእግዚአብሔር በመቀጠል አንድና አንድ አያቴ፣ ከሷ ደግሞ በመቀጠል ደግሞ ኢንጂነር ጌታነህ ቸርነት እንደ ዳዴ እንደሚል ሕፃን መንገድ ላይ እንደሚድህ ሕፃን አንስቶ እጆቼን ይዞ እስክቆም ድረስ አዲስ አበባ ገብቻ አገልግሎት እስክቀጥል ድረስ አሁንም አልተወኝም እና እግዚአብሔር ብድራትህን ይክፈል፣ አክሊልህን በሰማይ ተቀበል ብዬ እላለሁ። በእነሱ ምክንያት እስከዛሬም ደግሞ እግዚአብሔር በህይወቴ በሚሰጠኝ ሰዎች እዚህ ደርሻለሁ። እግዚአብሔር ሰው ነው የሚሰጣችሁ፣ ሰው ይስጣችሁ። እሺ፣ እናመሰግናለን። ተመልካቾቻችን እንግዲህ አሁንም መልካም ጊዜ እያሳለፈን እንደሆነ እናምናለን። በድጋሚ መልካም በዓል። ያው ሰፊ ወደ ኋላ ወደፊት እያለን እንግዲህ በዓልም ስለሆነ እያዋዛን ነው የምንጫወተው። ያው እንግዲህ ቅድም ከሰማነው ጀምሮ ገና የጌታ ኢየሱስን የግል አዳኝሽ አድርገሽ እንደተቀበልሽ ነው የወንጌል ስራ የጀመርሽው እና እኔ ያስኩት ጥያቄ ደግሞ መጀመሪያ ላይ የተመለሰ ነው። እንዴት ነው ጥሪ እንዳለብሽ ያወቅሽው የሚል ጥያቄ ነበር ያቀረብኩት። ግን የሚገርመው ይሄን ጥያቄ ለማቅረብ ኦልሬዲ ሲጀመርም ወደ ጥሪሽ ገብተሻልና ነገር ግን በብዙ መሰራት በብዙ ውጣ ውረድ ውስጥ በብዙ ፈተና ውስጥ አልፈሻልና በትክክል የእግዚአብሔር ጥሪ ወደ ህይወቴ እንዴት እንደመጣ አወቅኩበት የምትያቸው ወቅቶች በዛ ታይም ደግሞ የነበሩ ፈተናዎች ምን ይመስሉ ነበር? አዎ ለኔ ጥሪ የሚገባኝ የገባኝን ብርሃን ማብራት ነው። በውስጥ የተገለጠውን ወንጌል ለሰዎች ማሳየት ነው። መጽሐፍ እንደሚናገረው እናንተ መልእክት ናችሁ ይላል። እሱንም ምን አይነት መልእክት? የተገለጠ መልእክት ናችሁ ይላል። የተከፈተ ደብዳቤ ነን። ሰው ሁሉ እኔን ሲያይን ክርስቶስን እንዲያይ ነው የምፈልገው። የኔ ጥሪ ይሄ ኦፊሻል ቢሮ ሰርቶ ወይ የሆነ ነገር አድርጎ በሆነ ድርጅት ተከፋፍሎ ማሳየት አይደለም። ለኔ ጥሪ የክርስቶስ ኢየሱስ ብርሃን በእኔ እንደበራ ለዓለም ሁሉ ማብራት ነው እና ለጥሪ ነው ጥሪ ያለኝ ጥሪ የለኝም ብዬ 2 ደቂቃ ላይ ያሰብኩበት ጊዜ የለውም። ምክንያቱም መልእክት ነኝ። ያየኝ ያውቃል፣ ኢየሱስን ያውቃል። የሚያየኝ ሁሉ በእኔ ላይ ስለሱ ያወራል፣ ስለሱ ይናገራል። አልችልም፣ ቋንቋ የለኝም። ድምፄም፣ እይታዬም፣ አይኔም፣ ነርቬም 6ኛ የስሜት ህዋሳቴ ኢየሱስን ይሰብከዋል። ከዛ የተነሳ በማልፍበት በመወጣ በምገባበት ሁሉ ከዛሬ በደረስኩባቸው መልእክት ነኝ ብዬ ነው የምኖረው። እውነትም መልእክት ነኝ። የሚያዩኝ ደግሞ ይጠቀሙብኛል። ጌታ የተባረከ ይሁን። በአገልግሎትሽ ያጋጠመሽ ተግዳሮቶች ምን ይመስሉ ነበር? እንዴት አለፍሻቸው? ምን አስተማሩሽ? በአገልግሎቴ የሚያጋጥሙኝ ተግዳሮቶች ቁመታቸው እየጨመረ ነው የሚሄደው፣ እኔ እየጨመርኩ ስለሆነ ማለት ነው። እና ደስ ያለኝ ነገሮች ምንድናቸው? ያስተማሩኝ ነገሮች ተግዳሮቶች ወስደው እጁ ላይ ነው የሚያስቀምጡክ፣ ሊፍት ነው የሚያደርጉክ። የትኛውም አማኝ ከዘፍጥረት እስከ ራዕይ ድረስ ስታይ የገጠመው ተግዳሮት አዳኙ እጅ ላይ ነው የሚያደርሰው፣ ሰሪው ጋር ባለቤቱ ጋር ነው የሚያደርሰው። እና አንድ ሰው መኪና ቢገዛ ቢበላሽበት ሁሌ እምላለሁ በማገለግልበት ሁሉ መለዋወጫ ወዳለው ሊሰራ ወደሚችለው ካምፓኒ ነው የሚሄደው። ስለዚህ የሚመጡ ነገሮች ያደቁኛል፣ የሚመጡ ነገሮች ይጥሉኛል፣ የሚመጡ ነገሮች ያሰናክሉኛል። ወስደው ባለቤቱ ጋር ስለሚያደርሱኝ ታድሼ ኃይል ጨምሬ የትላንቱ ድንጋይ ዛሬ እንዳይመታኝ ደግሞ የሚገርም ማስተዋልና ጥበብ ይዤ እመለሳለሁ። ከዛ ደግሞ ሌላ ቁመቱን ጨምሮ ደግሞ ሌላ ደግሞ አድጎ ይጠብቀኛል። ሁሉን አሸንፎ አሸናፊ ያለኝ ጌታ ስላለ ተዋግቶልኝ አሸንፎልኝ ድል የሰጠኝ ጌታ ስላለ ተግዳሮቶቼን ጠቅላላ ሲመጡ ድላቸውን ነው ማያቸው። ገና ፈተናዎቹ ሲመጡ ጦርነቶቹ ሲመጡ ሁሉን ሰርቶ ያሳርፈኝና ያለውና እኔ በተፈጸመ ዓለም ስለጀመርኩኝ ይፈጸምልኛል የሚል መሻትና ፍላጎት ዕውቀቱም ስለሌለኝ ያለቀውን ውጤታ ያለው አሁን ለምሳሌ ኳስ እያየ ከሆነ 90 ደቂቃ ካልተሸናነፉ የሚጨምር ደቂቃ ምናምን አላቸው። ያው ኳስ ተመልካች አይደለም። ለምንድን ነው የሚጣሉት? ለምንድን ነው የሚሯሯጡት? ለምንድን ነው ሰዓት የሚጨመርላቸው? አሸናፊውን ለመለየት ነው። ኦሬዲ ግን እኔ አሸናፊውን ለይቼ ነው የጀመርኩት። ውጤቱ ላይ ነው የጀመርኩት። ባለቀው ዓለም ላይ ነው የመጣሁትና ሁሌ ስራመድ ውጤቱን እያየሁ ነው የምራመደው። ስለዚህ ይሄ ሲመጣ አልፌ ውጤቱን አየዋለሁ። እንደው እዚሁ ነጥብ ላይ ለመያዝ ተግዳሮቶች ብዙ እንደሆኑ ይታወቃሉ በአገልግሎትና ግን የማትረሻቸው ሀሳቦች ለምሳሌ በቃ ባልጀመርኩት ብሎ ምሬት አይነት ሀሳብ ተሰምቶሽ ያውቃል? አንዳንዴ ይጨልማል አይደል? የሆኑ ነገሮች
ምንድነው እግዚአብሔር አያይም የምንልባቸው ለኛ ተሞክሮ የሚሆኑን ምናልባት ይሄንን ፕሮግራም ለሚከታተሉም ተመልካቾች አናልፋቸው የምንለው ቀናቶች አሉና እንደዛ ያልሽባቸው ቀናቶች አሉ? እንዴት አለፍሻቸው? የእግዚአብሔርን ምህረት እንዴት አየሽባቸው በእነዛ ቀናቶች? አዎ በምድር ያላችሁ ፈተና አለባችሁ አለ ኢየሱስ። አይዟችሁ አይደለም እኔ ዓለምን አሸንፌያለሁና አለ። አማረውኝ ወደ ኋላ ሊመልሱኝ የት ልመለስ? መመለሻም የለኝም። ልመለስም ባስብ የሚመልሰኝም ዓለም የለም። ምክንያቱም ጨርሼ ነው የወጣሁት። በልጅነቴ ሁሉን ጨርሼ ነው የወጣሁት እና ለመመለስ አላስብም፣ አስቤም አላውቅም። ካሉኝ ሰዎች ጋር ኮሚኒኬት ካለበት አብሬ ከማገለግል ወይም አብሬ ከማሳልፍበት አካባቢ ላይ የሚነሱ ፈተናዎች ካሉ መስመር ነው የምቀይረው። ያ ያጋጨኝን ያ ፈተና የሆነብኝን ያ ዋጋ ያስከፈለኝን ነገር እንዴት አድርጌ አብዴት አድርጌ አሻሽየው ልነሳ ብዬ ነው አስበው። ከዳንኩበት መዳን ጋር የትኛውም ተግዳሮት ስለማይወዳደርብኝ ላመዛዝነውም ስለማልችል አምጥቼ ወይ ባትሰማም አታይም የለህም አልለውም፣ ለወደፊትም አልለው። ምክንያቱም አለ እንዳላ ሳይቶኝ ነው የጀመረው፣ ጨርሶ ነው ያስገባኝ እና እንደውም ሊመጣ ያለውን ነገር ስለማውቀው ጸጋ ይሰጠኛል። ምንድነው ምለው? ኃይል ስጠኝ፣ ከዛ ጥበብ ስጠኝ፣ ዕውቀት ስጠኝ እለውና ለምነዋለሁ። ሁሉ ጊዜ እማራለሁ ከሱ። በትላንትና ትምህርቴ ዛሬ አልፍበታለሁ ወይ ወድቃለሁ፣ ለነገ ደግሞ አሻሽዬ አልፋለሁ። ተመልካቾቻችን ፕሮግራማችን ተቀጠለ ነው። አንድ የመጨረሻ ጥያቄ ለነብይ ታቀርብላታለህ። አሁን ላሉ ትውልዶች ገና አገልግሎት ለሚጀምሩ ጀማሪ አገልጋዮች አንቺ ባለፍሻቸው የህይወት ተሞክሮች ምን ትነግሪያቸዋለሽ? አሁን ያለው ትውልድ ብቻ ሳይሆን የቀደመም አለ የተባለ በቤቱ ያለ ሁሉ ሊመከር የሚገባበት እኛ ልንመከር የሚገባን ጊዜ ነው ብዬ እላለሁ። ምክንያቱም ዘመኑ እየረቀቀ ነገር እየተበላሸ ሁሉ ነገር ከእጃችን እያመለጠ ያለበት ሰዓት ነውና ወደዚህ ወደ ተፈጠርንበት ዓላማ ወደ ተጠራንበት ዓላማ ወደ ክርስቶስ እንመለስ። ክርስቶስ ኢየሱስን አይተን ስንጀምር ክርስቶስ ኢየሱስ ሲሆን መሰረታችን መነሻ ሐሳባችን እሱን ስናደርግ ነገሮችን ሁሉ ምን እንላለን? እናሸንፋለን። ሰው አይቶ የመጣ ሰው አይቶ ይሄዳል። ሃይማኖት ብሎ የመጣ ሃይማኖት ተጫውቶ ይሄዳል። ክርስቶስ ኢየሱስ ሃይማኖት አይደለም፣ ህይወት ነው። እንዲህ ነው ያለው፣ ህይወት ልሆንላችሁ ልበዛላችሁ መጣው ነው ያለው። ወደዚህ ህይወት ወደሚሆን ሊበዛልን ወደሚችለው ጌታ አይኖቻችሁን አንሱ። ማንም አትዩ፣ ልታዩት የሚገባ አንድ አለ ዋና የሆነ እሱን ተመልከቱ ብዬ ለትውልዱ አስተላልፋለሁ። እናመሰግናለሁ። በህይወትሽ ውስጥ የማትረሺው ደስ የሚል ነገር ምንድነው? በጣም በህይወቴ በጣም የማረሳው በጣም ደስ የሚለኝ በየቀን ተደጋግሞ ቢሆንልኝ ብዬ የምለው የዳንኩበት ቀን የመዳኔ ቀን እኔና አባቴ ፊት ለፊት የተያየን ቀን። ምክንያቱም አባቴ ያስፈልገኝ ነበር፣ ስለ አባት ጩኸት ነበረብኝና እኔ ነኝ አባትሽ ስላለኝ ያ ቀን በዘመኔ ላይ ደጋግሜ በቃ ገልጬ ማልጨርሰው ነውና ያ ደስ ይለኛል። የሚገርም ነገር እስከ ቅርብ ጊዜ ድረስ የዳንኩበትን ጌታን ያየሁበትን ያንን ቀን ከብዙ ወዳጆቼ ጋር አከብረው ነበር። ምክንያቱም ከግብጽ የወጣህበትን ቀን አትርሳ ይላል መጽሐፍ ቅዱስ፣ በዓልን አድርግ ስለሚል ያንን ፕሮግራም አሁን ከዚህ በኋላ ደግሞ ከእናንተ ኢንተርቪው በኋላ ቀጥለዋለሁ ብዬ ተስፋ አደርጋለሁ። ለኔ የደስታዬ ቀን የዳንኩበት ቀን። ተመልካቾቻችን ጥሩ ጊዜ እያሳለፍን እንደሆነ እርግጠኞች ነን። እናመሰግናለን አብይ እየሰጠሽን ስላለው ድንቅ ቃለ ምልልስ። በአገልግሎትሽ ውስጥ በጣም እስካሁን የምታስታውሻቸው ድንቅ ምስክርነቶች ምንድናቸው? ማለት ስናገለግል ብዙ አይነት ነገሮች እንዳሉ አውቃለሁ፣ ግን የማትረሺው የተለወጠ የሚያስገርምሽ ምስክርነትና የተፈጸሙ ትንቢቶች አሉ በጣም ብዙና በጣም ግን ኢንስፓየር ከሚያደርጉሽ መካከል የተወሰኑትን እንደው ብታካፊን። በጣም ብዙ ሺህ ናቸው። ያው እግዚአብሔር የሥራ አምላክ ስለሆነ በቀን በጣም የሚደንቀኝ እስከ ዛሬ ድረስ የሚገርመኝ ኮቪድ የሚባል በሽታ በዓለም ሳይመጣ ሐሳቡ መረዳቱን በሌለበት ሰዓት አንድ ማለዳ እሁድ እያገለገልኩኝ ጎረቤቱን ክብሪት መጠየቅ እስከማይችል ድረስ ትምህርት ቤቶች ይዘጋሉ፣ ቸርቾች ይዘጋሉ፣ ዓለም ድብልቅልቅ ትላለች።
ከባድ ነገር አለ ጭንቅ የሆነ ማአት የሆነ ዘመን አለና እኔ ግን ወደኔ የሚጮሁትን እኔን የሚፈልጉትን ከኔ ጋር የተጣበቁትን አሻግራለሁ የሚል መልእክት እንደቀላል በጉባኤ ላይ ተናገርኩ ክብሪት ጎረቤት እህት ወንድም ምናምን የሌለ በቃ አንኳኩቶ ክብሪት ስጪኝ እንግዲህ በባህላችን እሳት ከአንዳችን ወስደን የምናቀጣጥል ማህበረሰቦች ስለሆነ በእንደዛ መረዳት ማንም ማንን እንደማይገናኝ በር እንደሚዘጋ እግዚአብሔር ተናገረና መልእክቱን ከተናገርኩ በኋላ ሞስ በጣም 6 ወር ምናምን 5 ወር ነገር ቆይቶ የሆነ ቦታ ላይ እንደዚህ ታየ ኢትዮጵያ የሚመጣም አልመሰለንም ያ ነገር ኢትዮጵያ መጣ ያ ትንቢት ተፈጸመ እና በቃ ካለቀቅነው በቃ ይሰማ ምናምን ሲባል እናንተ ከሰማችሁ ይበቃል እግዚአብሔር እንደዚህ ነው ይሄ ከዚህ በኋላ እንደ ሀገር እንደ ቤተክርስቲያን የሚመጡ መልእክቶችን በቀላል አላያችሁ እንደዛ አየን እውነትም እግዚአብሔር እንደተናገረ ባሳለፈን እሱን መልእክት አረሳ በጣም በህይወትሽ ከባድ የምትዩ ጊዜ አሁን ስታስቢው በጣም የምትገረሚበት እግዚአብሔርን የምታመሰግኝበት ግን በጣም ጨለማል የምትይባቸው ወቅቶች የምታስታውሹ እንደው ለኛም ለእምነት እንዲሆነን በጣም ብዙ ናቸው ይሄና ያን ብለን በዚህ ደቂቃ ማንጨርሰው ከባባድ ፈተናዎች በህይወታችን ላይ አሉና በጣም ከባድ ብዬ የምለው ሚነጋ ያልመሰለኝ ለሊት ያገልግሎት ህይወቴ ከቤተሰብም ወጥቼ ቸርች ገባው በቸርች ውስጥ በአንድ ክፍል ውስጥ ነበር የምኖረው ከፍተኛ ሁኔታ ጨጓራዬን ታመም ነበር በዛ ውስጥ ለማገልገል ራሴን በሰጠው ለንተናዬን መስዋዕት ባደረኩበት ምላሾች ከበዱኝ የአገልጋዮች ፊት ተቀየረ አላማዬን ሊያስቱ የሚችሉ ፈተናዎች ወደ ህይወቴ መጡ በጸጋው በእግዚአብሔር ችሎታ ባለሽበት ጠብቂኝ ያለኝን ጌታ ጠብቄው አለፈ ያንንም ያልፋል አሁንም ያልፋል እና ሌላ በጣም የሚገርመውና የሚደንቀኝ ሶስተኛ ልጄን ዘጻትን ስወልድ አራቱንም ያው የሁሉም የአራቱም የራሳቸው ታሪክ አላቸው ሙሉ ለሙሉና ከባባድ ነበሩ አራቱም የእርግዝና ጊዜ ከባድ ነው የሞለጃ ጊዜ ከባድ ነውና ስወልድ ጤና ጣቢያ ነበር የወለድኩ አጋጣሚ በጣም በሚገርም ሁኔታ ከሁለቱ ከመጀመሪያ ልጆቼ ምጥ የለም ምን የለም ባጭር ሰዓት እንደገባው ወለድኩኝ ባለቤቴም እህቴም ከኔ ጋር ነበረች ወለደች ተብሎ ደስ ብሏቸው ለቤተሰብ ሁሉ ስልክ ደውለው እኔን ከታናሽ እህቴ ጋር በዛ ተተውኝ ወደ ቤት ሄዱ ከተወሰነ ሰዓት በኋላ በኃይለኛ ደም መፍሰስ መታኝ በጣም ነበር ደም ይፈሰኝ ነርሶቹ በጣም ቢዚ ነበሩ ስራ ላይ ነበሩ እህቴ እየጮኸች ትጠራለች ኖርማል ነው ብለው ሄዱ አላዩትም ተመልሰው ከሰዓታት በኋላ ሲመጡ ሙሉ እስከ ጭንቅላቴ ድረስ ደም ተነክሬያለሁ በኋላ ቼክ ሲያረጉ የለሁም በእግሬ አንስታኝ በድንጋጤ ሰሜን አቢጊያ ያለ ሰሜን የጠረስ ተወስደኝ መሃል ኮሪደር ላይ ጧብ ይወደኩ ስወድቅ የህክምና ሲስተሙ ምላሴ ወደ ውስጥ እንዳይታጠፍ ምላሴን ይዛ እየመቱኝ ኮንሽንስ ያርጉኝ አቢጊያ ያሉ ይጮሁ ነበር በጣም ከባድ ጊዜ ነበር ከዛ አንስተው ስፔሻሊስቱ ተጠርቶ እስኪመጣ የደሜ ምንጭ ተፈልጎ እስኪደረስ እስኪቆምበት ድረስ በሁሉም ዘንድ ሞታለች ተብሎ ያበቃ 5:40 ምናምን የወለድኩ እስከ 11 ሰዓት ድረስ ሞት ዓለም ውስጥ ነገር ሁሉ በቃ ፈልገው በጣም ትልልቅ ጎዝ እየከተቱ ብርቴን ያሹ በዛ ግሉኮስ ተሰክቶ በቃ ድብልቅልቅ ወጣ እንደ ጤና ጣቢያው ታመሰ እነሱም ተስፋ ቆረጡ በቃ እኔም የሞትኩ መስሎኝ ነበር ከሆነ ደቂቃ በኋላ እግዚአብሔር እጅ ይዞኝ ስለነበር ነቃው ለዛ ጤና ጣቢያ አነጋጋሪ ምክንያቱም ከ102 ሴት ላይ ደም መፍሰስ ይገጥማል በብዛት ሞት ነው እንጂ ህይወት አይሆንም እና ታሪኬ ላይ ጠቅላላ የተጻፈው በጣም ከባድ ነበር አድሮ ውሎ ሁሉም ወደ ቤት ሲሄዱ እንዳትሄድ ዋናው መጥቶ ሊያያት ይፈልጋል ተብሎ በዛ ጤና ጣቢያ ብቻዬን ቀረው ከልጄ ጋር እና በድል አድራጊነት በኢየሱስ አሸናፊነት አስለምዶኛል ያሸነፈ ማስገባት ማለት በምክንያት ስለሆነ በድል ገባው ልጄም ዛሬ ምንም ያክል ጀግና ሆኖ ተወልዶ አላሁን ወደ 7ኛ ዓመቱ ወራት ነው የቀረውና ያሻገራል የትኛውም ማበል የትኛውም መከራ ከኢየሱስ ስም በታች ነው እንጂ ከኢየሱስ ስም በላይ አይደለም ኢየሱስን የያዘ ሰው አያፍር
ያሻግራል፣ አሻግሮኛል። እናመሰግናለን። ተመልካቾቻችን አሁንም ቆይታችሁ ከኛ ጋር ይሁን። ምናልባት ዛሬ ያደረግናቸው ኢንተርቪዎች በጣም በጥቂቱ እንደሆነ አምናለሁ እና በጣም እግዚአብሔር በህይወትሽ ብዙ እንደሰራ ዛሬ ላይ ደግሞ እግዚአብሔር ለብዙ ሰዎች የበረከት ምንጭ እንዳደረገሽ እናምናለን። እኛም እንግዲህ ፊት ለፊት ያለ ነው አንዱ የፍሬዎችሽ ውጤት ነን። ጌታ ኢየሱስ የተባረከ ይሁን። አንቺ አገልግሎት የተቀየርን የተለወጥን ሰዎች ነን እና ብዙ ታሪክ አለ ተወርተው የማያልቅ ለብዙ ትውልድ ደግሞ መፈወስ መፈታት ምክንያት የሚሆን እነዚህ ንግግሮቻችን ከሾው ባለፈ የሰዎችን ህይወት እንደሚቀይሩ እናምናለን እና ብዙ ነገር እንደሚቀር አውቃለሁ። ዛሬ በዓለም ስለሆነ ቀለል ያለ ጥያቄን ይዘን የመጣ ነውና ቀጣይ ምን እንጠብቅ? አሁን ቅድም ስለሚጻፍም ነገር እየሰማው ነበር አይደለም? ይላት ምን እንጠብቅ? ቀጣይ ከእግዚአብሔር ጋር እናንተ ልጆቼን ይዤ ዶክመንተሪ እንደምሰራ ተስፋ አደርጋለሁ። መጽሐፍ ጥርጥር የለውም። ምክንያቱም 67ኛው መጽሐፍ እኔ ስለሆንኩኝ የሚቀጥል መጽሐፍ አቢጊያ ተብሎ ሊገባ ይችላል። በምን ስም እንደሚገባ ባላቅም መጽሐፍ ጠብቁ። እሺ፣ እናመሰግናለን። ቅድም በርካታ ሰዎች በህይወትሽ እንዳሉ ሰምተናል እና ዛሬ በዓለም ስለሆነ ደግሞ ይከታተላሉ እርግጠኛ ነኝ እና እንኳን አደረሳችሁ መልእክት ብታስተላልፊላቸው በዚህ አጋጣሚ ቅድም በህይወቴ ላይ ትልቁን ድርሻ ከእግዚአብሔር ቀጥሎ የወሰዱትን የመጀመሪያ በጣም ወዳት በርቅ ማትደገም እናቴም አያቴንም ከዛ ያው ኢንጂነርን እንደገና ደግሜ ፓስተር ደግሞ ነዋይ ብሩ ውርጌሳን እንደገና የነበሩትን ሁሉ በነቀምት ቃለ ሕይወት ቤተክርስቲያን ከኔ ጋር የነበሩ ጠቅላላ እነሱን የትላንትናው ዛሬም ከኔ ጋር ያሉትን በሰላም ቃል ኪዳን ከተጀመረበት ጊዜ እስካሁን ድረስ ያሉ መሪዎች በህይወቴ ትልቅ ድርሻ አላቸው። በጣም የምወደው በድሬዳዋ ከተማ በስራ ምክንያት ለውጥ አድርጎ የሄደ ልጄም ወንድሜም እማ ነው የሚለኝ እና በትልቅ አመራር ላይ ነው ያለ እውነት ወርቅነህን ማመስገን ፈልጋለሁ። ለማመስገን ሳስብ ብዙ ናቸው። ጠቅለል አድርጌ ወንድሜም አባቴም ጓደኛዬም ደግሞ ከኤርትራ ኤፍሬም ገብረ እግዚአብሔር እጅግ በጣም የምንወደው ለሰላም ቃል ኪዳን ቤተክርስቲያን ታላቅ ባለውለታ ከነ ቤተሰቡ ከነ ባለቤቱ ከነ ልጆቹ በጣም ብዙ ኤርትራውያን ወንድሞች እህቶች ቤተሰቦች ሰጥቶናልና ከራያችን ጋር ስለነሞኬ ብዙ ናቸው። ጠርቼ አልጨርሳቸውም። ባሉበት ዘመናቸውን ዘራቸውን ትውልዳቸውን ልጆቻቸውን እግዚአብሔር ይባርክ። እንኳን አደረሳችሁ ልላቸው እወዳለሁ። እንደው ድንቅ እናት እንደሆንሽ ምንም ጥርጥር የለውም። እኛም ምስክር ነንና ጌታ ኢየሱስ ይባርክ። ነገር ግን ይሄን ቪዲዮ በኋላ ነው የሚያዩት ለቤተሰቦች ስለ ልጆችሽም ጭምር ስም እየጠራሽ እስቲ መልእክት አስተላልፊላቸው። ምናልባት ይሄን ቪዲዮ ስለማያዩት አሁን በግል ነው ቀረጻ እያደረግን ያለ ነው የበዓል ፕሮግራምም ቢሆንና እስቲ ሲሰሙት ደስ እንዲላቸው ለሁሉም ፍቅርሽን ግለጪላቸው። እንኳን አደረሰ መልእክት አስተላልፊ። አዎ ከብዛታቸው የተነሳ መጽሐፍ ቅዱስ በኢሳይያስ ላይ ሲናገር እነዚህን ሁሉ መቼ ወለድኳቸው ከየት መጡት ያለሽ ወንዶች ልጆችሽ ሴቶች ልጆችሽ በጫንቃቸው ይሸከማሉ ከአራቱም አቅጣጫ ይመጣል ወደ አንቺ እንደሚለው እግዚአብሔር እንደዛ ዳርቻዬን አስፍቶታል። በስም ብጠራ መሽቶ ቢነጋም አይበቃቸውም። ባሉበት በዱባይ በእስራኤል በኡጋንዳ በተለያየ ሀገር በኬንያ በረገጥንባቸው ባልጠራኋቸው ከተማዎች ጠቅላላ ያሉ ቅዱሳኖች ኤርትራውያን እስራኤላውያን ኢትዮጵያውያኖችን ከአሜሪካ እጅግ ብዙ ማለት አንዱን ጠርታ አንዱን መቶ በጣም ቢከብድም ብዙ ናቸው ህይወቴ ላይና እንኳን አደረሳችሁ ልላቸው ፈልጋለሁ። በያሉበት የእግዚአብሔር የልጁ የክርስቶስ ደም የተከፈለላቸው ዋጋ ገብቷቸው የክብር አገልጋይ እንዲያደርጋቸው ጸልያለሁ። ደግሞ እናንተንም ሰጥቶኝ በእናንተ ፊት መጠየቅ በራሱ እድል ነውና ስለእናንተም እግዚአብሔርን እጅግ አድርጌ አመሰግናለሁ። በቤተ ክርስቲያን ላሉ ለሰላም ቃል ኪዳን የጢሞቴዎስ የነህሚያ ህብረቶች ዲያቆናት የጸሎት ህብረት መሪዎች የእናቶች ህብረት የማለዳ የኳየርን የወርሽፕ የህፃናት አገልግሎት ጠቅላላ ክፍሉ ሰው እንድንሆን ከኛ ጎን የቆሙ ከኔና ከቤቴ ጋር ለቆሙ ለሁሉ እግዚአብሔር አምላክ ዘመናቸውን ዘራቸውን አብዝቶ ይባርክ። የምድረ በዳ ወዳጄ አባይነሽ ደምሴን እግዚአብሔር አብዝቶ እንዲባርክ አትፈልጋለሁ ከነ ልጆቿ እግዚአብሔር ዘመናቸውን ይባርክ። ብዙ ናቸው ቁጥራቸው አያልቅም። ባሉበት መልካም የፋሲካ በዓል እላለሁ። እናመሰግናለን። ሜሪ የመጨረሻ እንግዲህ ተናግረሽ ነው የምንጨርሰው። ዛሬ ያው ጥሩ የበዓል ፕሮግራም እያሳለፈን ነው የምንገኘው። እግዚአብሔር የተባረከ ይሁን። እኛ ብዙ ነገር እንደተጠቀምን እናምናለን። በቀጣይ ደግሞ እግዚአብሔር ረድቶን የተባሉት ነገሮች ሁሉ ተፈጽሞ ደግሞ እናያለን። የምትዩ ነገር ካለ መልእክት በዚሁ አስተላልፊ። እኔ በዚሁ አጋጣሚ
በጣም ነው የምንወድሽ። እግዚአብሔር ስላንቺ እጅግ አድርገን እናመሰግናለን። በትክክል ተመልካቾቻችን ሊረዱ የሚገባው ኢንተርቪው ልናደርግ የተቀመጥነው እኛም ጨምሮ መንፈሳዊ ልጆች ነን። ስለዚህ እኛም የአገልግሎቱ አንድ ፍሬዎች ነን እና ተመልካቾቻችን በዓል እያሳለፋችሁ እግዚአብሔር እንደሚቀይር እንደሚለውጥ እግዚአብሔር ታሪክን እንደሚቀይር ያየንበት ነው። ቀደም በተለይ ኢንተርቪው ስናደርግ ይገርመኝ ነበረ። ትላንት መጣል የሚመስል መረሳት የሚመስል ማንንም ሰው ዞር ብሎ የማያየውን ሰው እግዚአብሔር እንዴት አቆሞ ለትውልድ በረከት እንደሚያደርገው ነውና እግዚአብሔር አንቺን ስለሰጠን እጅግ አድርገን እናመሰግናለን። በጣም ነው የምንወድሽ። በአገልግሎትሽ ተጠቅመናል። እግዚአብሔር ለትውልድ እናት አድርጎሻልና በዚሁ አጋጣሚ በድጋሚ በጣም ነው የምንወድሽ። መልካም በዓል ከመላው ቤተሰብሽ ጋር። ሚሉ ቀጥይ። ያው እኔ የምናገረው እሷን ኢንተርቪው ማድረግ ለኛ በጣም እድለኝነት ነው እና ዛሬ ራሴን መቲኖ ሲናገር እንደ እድለኛ ነው። ነገ ይሄ አድጎ ነገር የተለየ ነገር እንደሚደርስ እናውቃለን። ግን ዛሬ እግዚአብሔር እድለኛ ስላደረገን እግዚአብሔርን አመሰግናለሁ። ቀጣይ ነገር ደግሞ እናያለን፣ አብረን እናግዳለን። በንግግሯ በአገልግሎቷ የተለያየ ባህሪዋን ስለምናውቅ ከዚህ በላይ እግዚአብሔር የሚያደርሳት ሴት ነችና መልካም ነገር እየተመኘንና ከቀጣዩም ጋር እግዚአብሔር አንድ ላይ እንዲያደርገን እየተመኘን ፕሮግራማችንን እንጨርሳለን።